እንኳን ወደ ቻናሌ በድጋሚ መጣችሁ። ለሰባት ሳምንት ለጀማሪዎች የዌልነስ ቻሌንጅ እንደቀጠልን ነው። ሶስተኛው ሳምንት ላይ ነን። ዛሬ ለምሳና ለእራት ምንሰራውን እናንተ ሼር ላድርጋችሁ። ያው እንቅስቃሴ በቤት ውስጥ የሚደረግ ለጀማሪዎች እንቅስቃሴ ቀኔን እንዴት እንደምጀምር ከጠዋት ጀምሮ ያኔን ልምድ ነው እያካፈልኳችሁ ያለሁት። መጀመሪያ ጠዋት ስነሳ የኢሚዩኒቲ ሻት፣ ይሄኛው የቲመሪክ እና የዝንጅብል ካሮት ሻት ነው። እሱን እወስዳለሁ በባዶ ሆዴ። ከዛም በኋላ የቺያ ሲድ ውሃ፣ የቺያ ሲድ ውሃው በዚህ ሰዓት ያለው ግሬፕ ፍሩት፣ ቀይ ስር፣ ቲመሪክ እና ዝንጅብል አለው። የሰራሁትን የቺያ ሲድ እየጠጣሁኝ ኤክሰርሳይዝ አድርጋለሁ። በቤት ውስጥም ሆነ በጅምም ቢሆን ይዤ ሄድና ኃይል ይሰጠኛል። በዛ ላይ ደግሞ ሆዴ ሙሉ እንደሆነ አድርጎ እስከ ምሳ ያቆየኛል። ስለዚህ ክብደት ለመቀነስ የምትፈልጉ ከሆነ ብዙ በነፊት አለው። ሁሉንም በነፊት ከታች አስቀምጥላችኋለሁ። ትንሽ ለየት ያለ ፍሌቨር ነው፣ እንደ አይዲያ ይሆናችኋል። አሰራሩን አሳያችኋለሁ። በዚህ ሳምንት የምሳ ሜል ፕሬፔ ኪንዋ፣ ስፒንች በካሮት እና ሽሪምፕ፣ ለሄልዚ ፋት ደግሞ አቮካዶ ነው። ለእራት ደግሞ የምንሰራው ዶሮ፣ ቺሚቺሪ ቺክን እና የቀይ ስር ሰላጣ፣ ዋይልድ ራይስ፣ ሩዝ እና አቮካዶ ለሄልዚ ፋት። ሁሉንም አብረን እንሰራለን። ከኔ ጋር አብራችሁ ቆዩ። መጀመሪያ የቺያ ሲዱን አሰራር ላሳያችሁ። ቀላል ነው። ከዛ በኋላ የምሳና የእራቱን አሰራር አብረን እንሰራለን። ያው ቺያ ሲድ ስንሰራ ቺያ ሲድ ያስፈልገና ፎርሹ። ከዛ ቺያ ሲዱን ውሃው ላይ ዝም ብዬ አደረገው እዘፈዝፈውና ለአንድ ሰዓት አስቀምጠዋለሁኝ። ውሃ ላይ ሳደርገው የመጓጎል ወይም ደግሞ ክራምብል የሚሆን ነገር ስላለው እንዲዘፍዝፍ ሳደርገው በደንብ ከውሃው ጋር ይደባለቅልኛል። ከዛ ያዘጋጀሁትን ቀይ ስር፣ ግሬፕ ፍሩት፣ ሎሚ፣ ዝንጅብል፣ ቲመሪክ አድርጋለሁ። እነዚህ በጣም ሞር ሃይ አንቲ ኦክሲደንት የሆኑ ስለሆኑ ሞር ቺያ ሲዱን ሄልዚ ያደርገዋል። የውሃ መጠናችንን በየሳምንቱ እንጨምራለን። ምን ታድርጊያለሁኝ? በዚህ ሳምንት 9 ብርጭቆ ውሃ ነው የምንጠጣው። ኩባያ ላይ ከቀነስን በኋላ ውሃ እየሞላን እስከ ማታ ድረስ መጠቀም እንችላለን። ከዛ ኤክሰርሳይሳችንን ይሄንን እየጠጣን ጠዋት በባዶ ሆድ ኤክሰርሳይሳችንን እንሰራለን። ቺያ ሲድ ብዙ ኃይል የመስጠት አቅም ስላለው ምግብ መብላት አይጠበቅብንም። አሁን ግን ከኤክሰርሳይሱ ይልቅ መጀመሪያ ምግብ አሰራሩን አሳያቸዋለሁ። ኤክሰርሳይሱ መጨረሻ። ለሶስተኛው ሳምንት ለምሳ እና ለእራት ያሰብኩት ለምሳ ሽሪምፕ በጋርሊክ ሽሪምፕ፣ ጋርሊክ በተር ሽሪምፕ እንሰራለን። ለፕሮቲን ይሄንን የምንጠቀመው። ለቬጂታብልስ ደግሞ ቤቢ ስፒንች በካሮት ሳቴ እናደርጋለን። በቅመማ ቅመሞች አሳያችኋለሁ እሱን። ለካርብ ደግሞ የምንጠቀመው ኪዋ። አንዳንድ ሰዎች በጣም እየቦካ አስቸገረን ብላችኋል። 1 ኩባያ ኪዋ በ2 ኩባያ ውሃ፣ ጨው፣ ቁንዶ በርበሬ እና ትንሽ ሚጥሚጣ ወይም ደግሞ ጋርሊክ አድርጋችሁ ትንሽ ጣዕም እንዲኖረው ካበሰላችሁ፣ ትክክለኛ መጠን ካደረጋችሁ እና ቀስ ባለ ሰዓት ካበሰላችሁት በትክክል ፍርፍር ያለ ኪዋ ይወጣላችኋል ማለት ነው። እሱን ነው የምንጠቀመው ለምሳ። ለእራት ደግሞ ቺሚቺሪ ቺክን ማሪኔት አድርጌው እንደ ትላንትና ዛሬ ላይ አሁን እሰራዋለሁ። እናንተ ግን ቶሎ ከፈለጋችሁ ለ1 ሰዓት ማሪኔት ማድረግ ትችላላችሁ። የቺክን ማሪኔት ላይክ 5 የቺክን ማሪኔት አይነቶች ኦልሬዲ ዩቲዩብ ላይ አስቀምጫለሁኝ። ሄዳችሁ ያንን እዩ። አንዱ ቺሚቺሪ ነው። ሁሉንም ኢንግሪዲየንቱና ሬሲፒውን ከታች አስቀምጥላችኋለሁ። ይሄንን እንደ ፕሮቲን ቺክን እንደ ፕሮቲን ለእራት። ከዛ ለቬጂታብልስ ደግሞ ቀይ ስር ሰላጣ እንሰራለን። ትንሽ ኬል አለኝ ከሱ ጋር አድርገን የቀይ ስር ሰላጣ። ለካርብ ደግሞ ዋይልድ ራይስ እንጠቀማለን። ራይስ እና ኪዋ ስትቀቅሉ the same thing 1 ኩባያ ራይስ ስታደርጉ 2 ኩባያ ውሃ፣ ቁንዶ በርበሬ፣ ጨው፣ ጋርሊክ አድርጋችሁ ጣዕም እንዲኖረው እንደዛ ማድረግ ትችላላችሁ። እኔ ኦልሬዲ ኩክ አድርጌዋለሁኝ ስራውን ለማቃለልና ቪዲዮ ረጅም እንዳይሆን፣ ምክንያቱም ቤት ውስጥ እንቅስቃሴ ምግብ አሰራርና ውሃችንን ስለምንሰራ ማለት ነው። አሁን ድስቶችን ሁሉ አዘጋጅቻለሁ። ሁሉንም ጎን ለጎን አብረን እንሰራለን። ዛወይ ረጅም ሰዓት አይወስድብንም። ሰላጣውን እዚህ ስሰራ አሳያችኋለሁ። እንጀምር።
ያው እንደነገርኳችሁ ሁሉንም ጎን ለጎን አድርገን ቶሎ እንድንጨርስና ቪዲዮም እንዳይረዝም ሽሪምፑንም ዶሮውንም ቬጅተብልሱንም አንድ ላይ ጎን ለጎን እንሰራለን። የተወሰነ ቂቤ ነው ያደረኩት። በቂቤ ነው ኩክ የማደርገው። ድስቱ እንዳይይዝ ነው። በጣም ብዙ አይደለም አናደርገው። ለዶሮ ግን አናደርግም፣ ምክንያቱም ማሪኔት ሳደርገው ኦሊቭ ኦይል አድርጌበታለሁኝ። የሞቀ ድስት ላይ ጥብስ እናደርገዋለን። የቀረውን ቅመም ሳህኑ ላይ ያለውን በውሃ ልቅልቅ አድርገን ውሃውን እዛ ላይ እናደርጋለን። በጣም አሪፍ ነው። የቺሚችሪ ውስጥ እንትኑ አቀማመሙን ከታች አስቀምጬላችኋለሁኝ። ዩቱብ ሰርቻለሁ የዶሮ አቀማመም፣ ሄዳችሁ እዛ ላይም ማየት ትችላላችሁ። ቺሚችሪ የሚለውን የዶሮ አቀማመም ነው የተጠቀምኩት እዚህ ላይ። እሱ ይበስላል። ከዛ ከጎን ለሽሪምፕና ለቬጅተብልስ ድስት ላይ ነጭ ሽንኩርት እናደርጋለን። ቁንዶ በርበሬ፣ ሚጥሚጣ በጣም ስለምወድ ሚጥሚጣ አደርጋለሁ። ትንሽዬ ኮረሪማ አደርጋለሁኝ። በጣም ቆንጆ ፍሌቨር ይሰጠዋል። የተላጠና ቴሉ ጭራው የተቆረጠ ሽሪምፕ ነው። ሽሪምፕ የማትወዱ ሰዎች ይቅርታ በጣም ሳልመን ፊሽ፣ ካትፊሽ ማድረግ ትችላላችሁ። እዛ ላይ የማደርገው ለቬጅተብልስ ደግሞ ቺሚችሪ ስሰራ ማሪኔት ሳደርግ የተረፉኝን ቬጅተብሎች የደቀቀ ፓርስሊ እና ቀይ ቃሪያ እና ነጭ ሽንኩርት አድርጌ በደንብ አቁላላሁት። ከዛ ጨው አድርጌ ቁንዶ በርበሬ በማድረግ ለስፕንች እና ካሮት ሳቴ ለማድረግ ማለት ነው። ቀረብ ብላ አድርገው ካሜራው ላይ በደንብ እንድታዩት ቀረብ ወዳለው ምድጃ ላይ አደረኩኝ። ሰዓት በጣም ቀንሳችሁ አትክልት በተለይ ስትሰሩ ከ5 እስከ 7 ደቂቃ በቂው ነው። ቤቢ ስፕንች ነው የምጠቀመው። ካሮቱን ደግሞ ሽሬድድ አድርጌው ነው የተጠቀምኩት። ብዙ ይመስላል። ያው ስፕንች ሲቀቀል በጣም ነው ሙሽሽ የሚለው። ይበቃዋል ድስቱ፣ አትፍሩ። እና ከዛ ጋርሊክ አደረኩኝ። ድጋሚ ትንሽ ጋርሊክ በጣም ነው የምወደው፣ ፍሬሽ ጋርሊክ እና ለጤናም ጥሩ ነው። እንደዛ አደረኩኝ። ከ5 ደቂቃ በላይ አላበስለውም። ሽንኩርቱን ከላይ ክራንች እንዲሆን እንዳይሞት እና ቃሪያ አደረኩኝ። ቀላል በቃ እንደዚህ አድርጋችሁ እንዴት እንደምጣፍጥ ልነግራችሁ አልችልም። ሽሪምፑ እየበሰለ ነው። እሳቱን ቀነስ አድርጌ ነው ማበስለው። ሽሪምፕ ብዙም መብሰል በጣም መብሰል የለበትም። ሽሪምፕ ከበሰለ በጣም እንደ ላስቲክ እንደ ጋም ነገር ይሆናል። እና ዶሮውን ቼክ አደረኩኝ እዚህ ላይ። እንዴት ሽታውን ልነግራችሁ አልችልም። በጣም ደስ የሚል ነው። ዶሮ እንደዚህ ይሄ ቺሚችሪ የዶሮ አሰራር በጣም ማይ ፌቨሪት ነው። ቬጅተብልሱ ደርሷል፣ ሽሪምፑ ደርሷል። አሁን ዶሮ እየበሰለ ለሽሪምፕ ማባያ ለዶሮ ማባያ የሚሆነንን የቀይ ስር ሰላጣ አብረን እንሰራለን። የቀይ ስሩ የበሰለና ስላይስ የተደረገ ሮስት አድርጌዋለሁ፣ ስላይስ አድርጌዋለሁ። ኬል በጨውና በኦሊቭ ኦይል አሽቼው ሶፍት አድርጌዋለሁ። ቃሪያ፣ ሽንኩርት፣ ነትስ ያላችሁ ነትስ መጠቀም ትችላላችሁ። ዋልነት፣ የዱባ ፍሬ which is pumpkin seed ለድረሲንግ። ይሄንን ድረሲንግ አይታችኋል። ሲምፕል ነው። ሬድ ዋይን ቪኔጋር፣ ቁንዶ በርበሬ፣ ጨው፣ ሚጥሚጣና ኦሊቭ ኦይል። በጣም ኢዚ ሲምፕል። ይሄ ለዶሮ ማባያ ለ3 ለ4 ቀን ይሆነኛል። በጣም የሚጣፍጥ ቴስቲ ሄልዲ ብዙ የጤና በነፊት አለው። ከታች ኢንግሪዲየንቶችን አስቀምጬላችኋል። ይሄ የዶሮ ሳይድ ቬጅተብልስ ነው ማለት ነው። አሁን ዶሮ በስሏል፣ ሁሉም በስሏል። እና ምንድነው የማደርገው ምሳቃ ላይ አድርጌ ለ3 ለ4 ቀን ከበዛ ለ5 ቀን እስከ 5 ቀን መጠቀም ትችላላችሁ። ሁሉም ደርሷል። የሚያስፈልጉኝ ሩዙንና ኪዋን ኦልሬዲ ቀቅያለሁ እንደነገርኳችሁ ቅድም። ከዛ ሳህን ላይ አደርጋለሁኝ። ይሄ ለብዙ ቀን አልኩኝ፣ ለ3 ለ4 ቀን ለእራት ይሆነኛል ማለት ነው። ሽሪምፑ ደግሞ እንደዛው ለምሳ ይሆነኛል። ሽሪምፕ እና ዶሮ እንደ ፕሮቲን ነው የምጠቀመው። ቬጅተብልስ ስፒንች ለሽሪምፕ ሳይድ ቬጅተብልስ ነው የምጠቀመው። በፋይበር በጣም የበለጸገ ነው። በጣም ቆንጆ ነው። ይሄ አሁን ማሳያችሁ ኪዋ ነው። ኪዋና ራይስ ስትሰሩ ብዙ ጊዜ ይቦካብናል ላላችሁ 1 ማንኪያ ኪዋ ካደረጋችሁ ቅድም እንደነገርኳችሁ 1 ኩባያ ኪዋ ካደረጋችሁ 2 ኩባያ ውሃ አድርጋችሁ እዚህ ላይ አሁን ለምሳ አሰራር ላሳያችሁ ነው። ምሳ እንደዚህ ነው የማደርገው በቦል ካደረኩኝ ማለት ነው። እና ለሄልዚ ፋት ደግሞ
አቮካዶ አድርጋለሁ። ምሳቃዬ ላይ ወደ ስራ መሄድ ከሆነ ምሳቃዬ ላይ እንደዚህ አድርጌ ያስቀምጣለሁ። እዩት እንዴት እንደሚያምር ቆንጆ ምሳ ማለት ነው። ለእራት ደግሞ ዋይልድ ራይስ ማለት ቀዩ፣ ቡኒ፣ ጥቁር ራይስ ጥርቅም አንድ ላይ ነው። እሱን ተቀቅሎ ከዶሮ ከጎኑ አድርጌያለሁ። ቀይ ስር ለሳይድ ዲሽ። በቃ እንደዚህ አድርጋችሁ መጠቀም ትችላላችሁ። የጠዋት ሞርኒንግ ሻቴ ተሰርቷል። ሙሉ የሳምንት ወይም ደግሞ ለ5 ቀን የሚሆን የምግብ አሰራር ተሰርቷል። ይሄም እንደዛው ለ1 ቀን። ከዛ ውሃ እየጨመርኩኝ በሁለተኛው ቀን ፍሬሽ እሰራለሁ። አሁን ወደ ኤክሰርሳይሳችን እንሄዳለን። በዚህ ሳምንትም ሙሉ የሰውነት ጡንቻችን የሚያሰራ ኤክሰርሳይዝ ነው የምንሰራ። ሁልጊዜ እንደምላችሁ ኤክሰርሳይዝ ከመስራታችን በፊት ወርማፕ እናደርጋለን። 2 ወርማፕ ነው የምናደርገው። አንደኛው ጃምፒንግ ጃክ ነው የምናደርገው ለ30 እስከ 60 ሰከንድ ከ2 እስከ 3 ዙር እንሰራለን። ሁለተኛው ደግሞ ጃምፕ ወይም ደግሞ ገመድ እንዘላለን። እሱንም ለ30 እስከ 60 ሰከንድ ለ2 እስከ 3 ዙር ፈን አድርጉ። ማድረግ ትችላላችሁ። እችላለሁ ብላችሁ ማድረግ አለባችሁ። የመጀመሪያው ኤክሰርሳይዝ የሚሆነው ዳምፔል ዴድሊፍት ዊዝ ስኳት ነው። ምንድነው ዳምፔል? እንትኑ ነው የክብደቱ ስም ነው። ይሄ ወርካውት የሚጠቅመው የኋላ እግር መቀመጫችን ይሰራል፣ ግሉት እና ከፊት ያለው እግራችን እና እጃችንም ይሰራል። ሆዳችንም እንዲሁ ይሰራል። ወደ ውስጥ ሆዳችንን ሳብ አድርገን ጠንከር አድርገን ነው የምንወርደው። ቀጥ ብለን ነው የምንወርደው። እንዳልኳችሁ ወገባችሁን አታግውጡ። እግራችሁ እስከቻላችሁ ድረስ ውረዱ። በየሳምንቱ አወራደዳችሁን ዝቅ እያደረጋችሁ ትሄዳላችሁ። ክብደቱ ከሌላችሁ ውሃ ባትል ውስጥ እንደዚህ ጨምራችሁ አንድ ነው ያለኝ እኔ 2 ይዛችሁ እንደዛ መስራት ትችላላችሁ። ክብደቱ ከሌለ እንደዛ ለማሳየት ነው። ይሄንን ኤክሰርሳይዝ ለአንድ ዙር መጀመሪያ ከ30 እስከ 45 ሰከንድ ትሰራላችሁ። ከዛ ድጋሜ ሄዳችሁ ሁሉንም ወርካው ከጨረሳችሁ በኋላ እነዚህ ወርካውቶች ከ3 እስከ 4 ዙር ተደግሞ መሰራት አለባቸው ማለት ነው። ሁሉ ጊዜ በመሃል ከ15 እስከ 30 ሰከንድ ማረፍ አለብን። ውሃችንን እንጠጣለን። ቺያ ሲድ ውሃ እንጠጣለን። ሁለተኛው ደግሞ ዴድሊፍት ዊዝ ሪቨርስ ላንጅ ይባላል። ይሄም ኤክሰርሳይዝ የሚጠቅመው ለእግራችን፣ ለሆዳችን እና እጃችን መቀመጫም ይሰራል። በተለይ ደግሞ ባላንስ ለማድረግ ባላንሳችንን በጣም ይጠቅመናል። ይሄንን ኤክሰርሳይዝ ከ30 እስከ 45 ሰከንድ እንሰራለን። ፎከስ የምናደርገው ባላንሳችን ላይ። አንዳንድ ጊዜ ትንሽ ሊከብድ ይችላል ወደኋላ እግር ለማድረግ። ባላንሳችሁን ቀስ እያላችሁ ልመዱ። ያለ ክብደት መጀመሪያ መስራት ትችላላችሁ። ከዛ እግራችሁና ባላንሳችሁ ከለመደ በኋላ ክብደቱን መጨመር። እዚህ ላይም በውሃ ባትል ማድረግ ትችላላችሁ። ክብደት ከሌላችሁ በጣም አሪፍ ነው። ትንሽ ያደክማል። የሶስተኛው ወርካውት ሶሞ ስኳት ዊዝ ኦቨርሄድ ብሬስ ነው የሚባለው። ይሄ ሙሉ ሰውነት ነው የሚሰራው። ትከሻ ይሰራል፣ መቀመጫ ይሰራል፣ እግር ይሰራል፣ ሆድ ይሰራል። እኔ እንደምወደው ወገባችሁን ሳታጎብጡ ቀጥ ብላችሁ ትወርዳላችሁ። ከዛ እግራችሁም እንደተከፈተ ጉልበታችሁን ወደ ውስጥ ሳታደርጉ በጣም ቆንጆ ኤክሰርሳይዝ ነው። ለጭን፣ ለትከሻ፣ ግሉት እና አፕ ሆዳችን ይሰራል። እዚህ ላይ እንደዛ እንዳልኳችሁ መጀመሪያ ክብደቱ የማይመቻችሁ ከሆነ ባዶ እጃችሁን ያለ ክብደት መስራት ትችላላችሁ። ክብደቱም ከሌላችሁ ደግሞ በክብደት መስራት ከፈለጋችሁ ክብደቱ ከሌላችሁ ውሃ ባትል መጠቀም ትችላላችሁ። እና እነዚህን ኤክሰርሳይሶች 3-4 ጊዜ መሰራት አለባቸው። እረፍት፣ የቺያ ሲዳችሁን ውሃ ትጠጣላችሁ። ከ15 እስከ 30 ሰከንድ እረፍት ታደርጋላችሁ። አሁን 4ተኛው ኤክሰርሳይዝ ሳይድ ስቴፕ ስኳት ዊዝ ፍሮንት ራይዝ ነው። ይሄ ኤክሰርሳይዝ ደግሞ ለወገብ፣ ለትከሻ፣ ለሰውነት ባላንስ ለመቆጣጠር በጣም ጥሩ ነው። እጃችሁ ሊከብዳችሁ ይችላል። በእኩል እግራችሁን እየከፈታችሁ እጃችሁን ማንሳት ትንሽ ሊከብድ ይችላል። መጀመሪያ ያለ ክብደት በእጃችሁ ብቻ እጃችሁን ቀጥ እያደረጋችሁ መስራት። ስትወርዱ ወገባችሁን አትጠፉ። ጉልበታችሁ ወደ ውስጥ አይምጣ።
ጉልበታችሁ እንደተከፈተ ወርዳችሁ እንደተከፈተ መነሳት። በቃ ሆዳችሁን ጥብቅ፣ ትንፋሻችሁን እኔ ራሱ እዚህ ጋር ትንሽ ከበድ ብሎኛል። በጣም ቀጥሉ፣ እንዳታቆሙ ደቂቃው እስኪያልቅ ድረስ እና በውሃው ለማሳየት ነው። ይሄንን በውሃ ባትል እንደዚህ መስራት ትችላላችሁ፣ ወይም በባዶ እጃችሁ ምንም እንትን እንዳትሉ። መጀመሪያ ባላንስ እስከምታደርጉ ሊከብድ ይችላል፣ ግን ማድረግ ትችላላችሁ። አወራረዳችሁ ብዙም ሳትወርዱ ፈን አድርጉ። ኤክሰርሳይዝ ኢዝ ፈን ነው። በጣም ደስ ይላል። መጨረሻ ላይ ስጨርሱ እንዴት ደስ እንደሚል ልነግራችሁ አልችልም። ውጤት ስታዩ ሰውነታችሁ ላይ ጤናችሁ ላይ ውጤት ስታዩ በጣም ትወዱታላችሁ። እንዳትሰለችሁ። በሳምንት ውስጥ ከ3 እስከ 4 ጊዜ ማድረግ ይሄንን ኤክሰርሳይዝ። 5ኛው ስኳት ዊዝ ሾልደር ፕሬስ ነው። ይሄ ትከሻችን ይሰራል። ብዙ አሁን የምንሰራው ለእግር በጣም ብዙ ለእግር እየሰራ ነው፣ ግን ሙሉ ሰውነታችንም እየሰራ ነው። ትከሻችን ይሰራል፣ እግራችን ይሰራል፣ መቀመጫችን ይሰራል እና ኦልተርኔት እያደረግን ነው። አንድ እጃችን መጀመሪያ እናነሳለን፣ ሁለተኛ እጃችን፣ አንድ እጃችን፣ ሁለት እጃችን፣ ቀጥ ፊታችን ቀጥ፣ አንገታችን ቀጥ ብለን ነው የምንወርደው። አንዳንዴ ሊከብድ ይችላል። ክብደቱን ከከበዳችሁ በእጃችሁ ብቻ እጃችሁን ልክ እንደ ቦክስ እንደሚሰራ ሰው ጨምቃችሁ ወደ ላይ። እኔ እንኳን ይከብደኛል፣ ብዙ ጊዜ ኤክሰርሳይዝ ስሰራ የነበርኩኝ ሰው እንኳን ይከብደኛል። እና እንትን እንዳትሉ፣ ይሄን አልችለውም ብላችሁ ጊቭ አፕ እንዳታደርጉ። እሺ አሁን እረፍት እናደርጋለን። ከ15 እስከ 30 ሰከንድ እረፍት እናደርጋለን። እረፍት ማድረጋችን ኢነርጂ ጌን እንድናደርግ ትንሽ ኢነርጂ ሰብሰብ እንድናደርግ ይረዳናል። 6ኛው ደግሞ ዳምቤል ከርል ዊዝ ክሪስቲ ላንጅ። ከሱ ጋር እንደዛ ነው የምንሰራው ለ30 እስከ 45 ሰከንድ። ይሄ መቀመጫም ይሰራል፣ ጭን ይሰራል፣ በባይሰፕስ ይሰራል፣ እጃችን ከላይ ያለው ክርናችን ይሰራል። ከርል ስለምናደርግ ዳምፔሉን እጃችን ይሰራል። በጣም ለባላንስ ስፔሻሊ በጣም ቆንጆ ነው። ሆዳችሁን ጥብቅ አድርጋችሁ ስትነሱ ትንሽ ሊከብድ ይችላል። ያለ ክብደት መጀመሪያ ጀምሩት። እኔም ትንሽ አንዳንዴ እንገዳገዳለሁኝ። ሆዳችን ሲጠነክር ባላንሳችን ጥሩ ይሆናል። ሁል ጊዜ ሆዳችንን ሳብ አድርገን መስራታችን ባላንስ ጌን እንድናደርግ ያደርገናል እና ቆንጆ ነው። ቻሌንጅ አድርጉ ራሳችሁን። ጊቭ አፕ እንዳታደርጉ። ይሄን አልችልም የሚባል ነገር የለም። ሰውነታችን እኛ እንዳደረግነው ነው። ሊከብድ ይችላል፣ ልትደክሙ ትችላላችሁ። ዶንት ጊቭ አፕ ፕሊዝ። እሺ መጨረሻ ላይ ለሆድ ነው እኔ ጨምሬ ነው የሰራሁት። እናንተ መስራት አይጠበቅባችሁም። ከፈለጋችሁ ብትሰሩት ሪኮመንድ አደርጋለሁኝ። በርቱልኝ፣ ጠንክሩልኝ። በሚቀጥለው ሌላ ኤክሰርሳይዝ ይዤላችሁ እመጣለሁ። ሙሉ ኤክሰርሳይዝ ነው እስከ 7 ሳምንት የምንሰራው። ከዚህ ቻሌንጅ እየተጠቀማችሁና እየተማራችሁ እንደሆነ ተስፋ አደርጋለሁኝ። ሳትሰለችሁ በትዕግስት እንቅስቃሴዎቻችሁን አድርጉ፣ ውሃችሁን ጠጡ፣ በአግባቡ ደግሞ ሄልዚ የሆነ ምግቦችን ብሉ። ትልቅ ለውጥ በጤናችሁ ላይ እና በሰውነታችሁ ላይ ታገኛላችሁ ብዬ አስባለሁኝ። እኔ ስላገኘሁኝ፣ እኔ ተጠቃሚ ስለሆንኩኝ ለእናንተ የጠቀመኝን ሼር ላድርጋችሁ ብዬ ነው። አይ ሆፕ ይሄንን ቪዲዮ ትወዱታላችሁ። ከወደዳችሁት ላይክ፣ ሼር፣ ኮሜንት ማድረግን አትርሱ። በሚቀጥለው ወደፊት ማየት የምትፈልጉትን ቪዲዮ ደግሞ ከታች በኮሜንት ሴክሽን ላይ አስቀምጡልኝ። እንዲሁም ጥያቄዎቻችሁን በኮሜንት ሴክሽን ላይ አስቀምጡልኝ። እኔም በተቻለ መጠን ጥያቄዎቻችሁን ለመመለስ እሞክራለሁ። ትንሽ እንኳን ብዘገይም ትዕግስተኛ ሁኑ። ከመመለስ ወደ ኋላ አልልም። ትልቅ ኮሚኒቲ እየገነባን ነው፣ ልምድ እየተለዋወጥን ነው፣ እንዲሁም እየተማማርን ነውና ቪዲዮቼን ስለምታዩ በጣም አመሰግናለሁ። ቴንክ ዩ ፎር ዋቺንግ። በሚቀጥለው ቪዲዮ እስከምንገናኝ ለአሁኑ ሰላም ሁኑልኝ።